በጌታ የተወደዳችሁ በኖርዝ አሜሪካ የምትገኙ ቅዱሳን ወንድሞቼና እህቶቼ እንዲሁም ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መጋቢዎች፣ ማግሌዎች፣ የቤተክርስቲያን አገልጋዮች ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። መጋቢ ዶክተር ቤዛ ዓለም ፍስሐ እባላለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት በሰሜን አሜሪካ በዳይሬክተርነት እያገለገልኩ እገኛለሁ። እዚህ ደግሞ አብሮ ከኔ ጋር ወንድሜ ፓስተር መካሻው የቦርዳችን ሰብሳቢ ነው አብሮኛል። በፊታችን በጁላይ 15 ከ19 2025 በዴንቨር ኮሎራዶ ያለውን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ፕሮግራም በተመለከተ ውይይት ለማድረግ ነው እዚህ የተገኘ ነው። ፓስተር መካሻው እንደምን አለ? ሰላም ነው ወይ? እግዚአብሔር ይመስገን። ዲነት ዶክተር ቤዛ እግዚአብሔር ይመስገን። እንግዲህ በዚህ ታሪካዊ በዓል መባቻ እንደገና 51ኛ በዓል ለማክበር በዝግጅት ላይ ባለንበት ጊዜ የተገናኘ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። መኪ እንግዲህ ከዚህ በኋላ መኪ ቤዛ ያልክ ልንቀጥል እንችላለን። እንደ ጓደኛ እንደ ወዳጅ የተጫወትን ነው የምንቀጥለውና መኪ እንደው ወደዚህ ወደ አሁን 51ኛው ምናልባትም የሁለተኛው ጁቢሊ የመጀመሪያው በዓል ዝግጅት ነው በዴንቨር ኮሎራዶ የምናደርገው። በጣም በትልቅ ጉጉት እየተጠባበቅን የተዘጋጀንበት ያለነው ፕሮግራም ነው። ይሄንን ፕሮግራም ስናደርግ ለዚህ ፕሮግራም እንደ ቲም አድርገን የወሰድነው from celebration to mission የሚል ነው። probably ይሄ በወንድማችን በመጋቢ ሰለሞን ወግታ ሄዶ ወንድማችን በጣም ወንድማችን በሱ ኮይን የተደረገ ይመስለኛል። እንደው ወደዚህ ወደ ዴንቨር አሁን ኮሎራዶ ወደ ምናደርገው ፕሮግራም ዘርዘር ባለ ሁኔታ ከመነጋገራችን በፊት ስለ ጁቢሊው ስለ 50ኛው ዓመት ክብረ በዓል ገና አሁንም ካሜራችን አልጠፋም፣ በብዙ ሰዎች ሊና ውስጥ አለ። በጣም ትልቅ ግራንድ የነበረ ፕሮግራም ነው። ለህብረቱም ትልቅ ማይልስቶን ነውና ትንሽ ነው ስለሱ በዓል አንድ ነገር እናነሳ። እግዚአብሔር ይመስገን። በጣም ደስ ይለኛል። እንዳልከው ብዙ ከስሜታችን ገና ያልወጣ ልክ እንደ ትላንት እንደ ዛሬ እያሰብነው ያለነው ፕሮግራም ነው። በእውነቱ ያው ጁቢሊን በሁሉም ልብ ውስጥ በጣም ትልቅ ነገር አትሞ ያለፈ ታሪካዊ ፕሮግራም ነው። እግዚአብሔር ረድቶን ካሰብነው ከገመትነው በላይ እንደምታውቀው እንግዲህ አብረው ሲሰራ እንደነበረ ሰው እንደ ሰው ፕላን አድርገን ስንነሳ እንዲህ ይሆናል ብለን አስበን የተነሳ ነው። ግን ወደ ውስጥ ከገባን በኋላ በመጨረሻ ደግሞ እግዚአብሔር የሰጠንን መከናወን ስናይ ሪሊ ከዚህ በፊት ደጋግመን እንዳልነው የጁቢሊ በዓል ባለቤት ራሱ እግዚአብሔር ሆኖ ነው ያገኘነው። ምክንያቱም በታሪክ የተሰሩትን ስራዎች ቁመን እንድናስብ እንደሰማነው ከሆነ ከ30 ዓመት በላይ ያልተያዩ ቅዱሳን የተያዩበት ድሮ የቺካጎ ህብረት ብለው ናፍቀው ለመገናኘት ከየስቴቱ እየሄዱ ያደርጉት የነበረውን ያን ፍቅራቸውን እንደገና ያደሱበት ብዙዎች ወደ አብያተ ክርስቲያናት እንደገና ለመመለስ አብሮ ህብረት ለማድረግ ቃል ኪዳናቸውን ያደሱበት ብዙ ዘርፈ ብዙ የሆኑ ተሐድሶች የሆኑበት ታሪካዊ ፕሮግራም ነው እና ካሰብነው ከገመትነው በላይ ነው። እንግዲህ በአባላት ጠቅላላ ጉባኤም ሪፖርት እንዳደረግነው ከግማሽ ሚሊዮን ዶላር በላይ ኢንቨስት የተደረገበት እግዚአብሔር ደግሞ የህዝቡን ልብ አነሳስቶ ከዛም በላይ ሰዎች ቸርነት ያደረጉበት በጣም ታሪካዊ ፕሮግራም ሆኖ ነው ያለፈው። እሱ እውነት ነው። አሁንም ትኩስ የሆነ ትዝታችን ነው። በዛ ማግስት ነው እንግዲህ አሁን እየተዘጋጀን ያለነው 51ኛ በጣም ትልቅ ህብረቱ ቪዚቢሊቲ የሰጠ በጣም በብዙዎች ዘንድ ህብረቱ መኖሩን አንዳንዶች የዘነጉበትን ሁኔታ እንደገና በዚህ ልክ ለካ በዚህ ደረጃ አለ እንዲሉ መልሰው እግዚአብሔር እንዲያመሰግኑ ያደረገ በጣም ትልቅ በዓል ነው። ቪዚቢሊቲ የሰጠ በዓል ነው። እንዳልከውም አብያተ ክርስቲያናትን በጣም ያገናኘ በጋራ በአንድነት ያቆመ በዓል ነው። በህብረቱ ውስጥ ያሉትን አባላት ብቻ ሳይሆን ኢቭን ከህብረቱ ውስጥ አባል ሆነው ያልተቀላቀሉ ሁሉ ሳይቀር አብረው የቆሙበት አብረው የሰሩበት ትልቅ የህብረት የአንድነት እንደገና መልሶ ከብትንትኖሽ ወደ ቅጥምጥሞሽ እንደምንለው ለመምጣት እንደው
መሰረት የተጣለበት አይነት ፕሮግራም ጭምር ነው በርግጥም እንዳልከው በዚህ ታሪክ ውስጥ ትልቅ አስተዋጽኦ የነበራቸው ሰዎች በከፍተኛ አክብሮት ዕውቅና የሰጠንበት በዓል ነው ከመላው አሜሪካ ኢቭን ከአውሮፓም ከኢትዮጵያም ቅዱሳን የተሰባሰቡበት ነው ራሱ እሱ ራሱ እንደ ወንድሞች አንድ ላይ አብረው በዛ መልክ በእንደዚህ ሁኔታ ተቀምጦ ራሱ ማየት የሚያስመጣው ባርኮት እና የሚፈጥረው ደስታ ልክ አለበት ነው በጣም ብዙዎች እንዳልከው የተባረኩበት ነው ብዙዎች በመስዋዕትነት በገንዘብም በጊዜም በብዙ መልኩ የተቆረሱበት ነው መጋቢ ሰለሞንም እንደምናውቀው ለዚህ ራእይ ለዚህ ስራ ለዚህ ተልእኮ ራሱን የሰጠበትና ምናልባት ህይወቱንም በዚህ መልክ እንደው መጠናቀቁና መሄዱ በሁላችንም ውስጥ ሀዘን የፈጠረን ቢሆን ግን ራሱን በቃ ይሰጠበት እንደው ይሰዋበት ነው ብንል አይ ዶንት ቲንክ ምን ሰዓት አይመስለኝም እግዚአብሔር ይመስገን በእውነት ይሄ ትልቅ ሁሉ ጊዜ ካሜራችን ከናችን የማይጠፋ በዓል ነው እግዚአብሔርን እጅግ አገነው የምናመሰግነው በዚህ አጋጣሚ ለዚህ በዓል መሳካት በብዙ መልኩ በገንዘባችሁ በጊዜያችሁ በእውቀታችሁ በጣም በብዙ መልኩ የተሳተፋችሁ ቅዱሳን ወንድሞች እህቶች አብያተ ክርስቲያናት የሚኒስትሪ ሊደርስ በህብረት ውስጥ የነበሩ አመራሮች ቦርድ አባላት ሁላችንም ማመስገን እንፈልጋለን ጌታ ይመስገን አሜን እንግዲህ ከዚህ ነው አሁን ወደ ዴንቨር ደሞ እየተንደረደርን ያለነውና ዴንቨር ከጁላይ 15 እስከ ጁላይ 19 ድረስ በዴንቨር ኮሎራዶ ደግሞ 51ኛውን ጉባኤ ለማዘጋጀት ያው ደፋ ቀና ያያለን ነው አንድ ወር ነው የቀረን እንደው ስለዚህ ኮንፈረንስ ያለህን ስሜት እንደው ጥቅሉ ሼር ብታረግ ያው ትንሽ በዚህ ለመጨመር ለ50ኛ አመቱ ከበራ ትልቅ አስተዋጽኦ ያደረገው ከኋላ የተሰራውን ስራ ትንሽ ማንሳት ፈልጋለሁ እንዳልከው ብዙ ሰው በብዙ መንገድ የተቆረሰበት ፕሮግራም ነው ግን አስቀድሞ የተሰሩ ትንሽ መሰባሰቦች በየሪጅን የተደረጉ መሰባሰቦች እንደ ጅረት ከዚህም ከዛም የፈሰሱ መልካም ነገሮች ነበሩ እንደምታውቀው አንተም ከቅርብ ጊዜ ወዲህ በተለይ ባለፉት 78 አመት በኢሲኤፍ ማለት ነው እግዚአብሔር ረድቶን እንደገና የማንሰራራት ህብረቱ እንደገና ሪቫይቭ የማድረግ የመያዝ ስራዎች ተሰርተዋል እና ትልቁ ሲግኒፊካንስ እንደው ሁሌ እንዳልከው ፓስተር ሰለሞን ሲያነሳቸው ከነበሩ ደጋግሞ ከሚያነሳቸው ነገሮች ቤተክርስቲያን ተሰብሰብ እንጂ እግዚአብሔር ተአምራት ማድረግ አይቸገረውም እኛ እንሰብሰብ እንጂ ሚል እንደ ሞቶ ደጋግሞ የሚላቸው ነገሮች ነበሩና በሄርንባቸው በምዕራብ በምስራቅ በመካከለኛ ጠቅላላ በሪጅኖች በነበረን እንቅስቃሴ ድንቅ ስራዎች ተሰርተዋል እኔ እንኳን ኢንቮልቭ ያደረኩባቸው የኮሚቴ የርቅ ፕሮሰሶች ከ25 አመት በላይ ለየብቻቸው የየራሳቸው ህንጻ ኦን አድርገው የነበሩ ቸርቾች አንድ ላይ የመጡበት በአንድ ከተማ ተገናኝተው ተነጋግረው አብረው ቆሞ የማያውቁ ቸርቾች የቆሙበት ይሄ ምልህ አንድ ቦታ ብቻ አይደለም በየቦታው እንዲህ አይነት ሶሊዳሪቲ እንዲህ አይነት ግጥምጥሞሽ የነበረበት ስራ እንደ ባክግራውንድ የተሰሩ ስራዎች ነበሩ እና እሱን እንደው ሃይላይት ማድረግ ፈልጋለሁ ዝም ብሎ እኔም እንደው አንተ ያልከው ልጨምበት ይችላል እኔ ወደዚህ አካባቢ ሲመጣ አሁን እንግዲህ 7ኛ አመት ሆነኝና እንደደረስኩ በመጀመሪያዎቹ 2 ሳምንታት አንዱ ጥያቄ እንደው ቤተክርስቲያናት በጋራ አንድ ላይ የሚሰባሰቡ ቦታ የት ነው መጋቢዎች የት ነው የሚገናኙት ሚል ፍለጋ ነበር እና ለማግኘት በጣም ችግር ነበር በዚህ በዴሚቪ አካባቢ እንኳን ማለት ነው የዛሬ 7 አመት አካባቢ ነበር ወጣ ይሄ አንዲት አነስተኛ ሻለው የሚባል ህብረት በጣም ጥቂት 4 እና 5 መጋቢዎች የሚገናኙበት ጋይ ዘለቀ ነው ለመጀመሪያ ጊዜ ይዞኝ ሄደ ዛሰው only fellowship I could find እኔ ወደዚህ አካባቢ ስመጣ ማለት ነው ከዛ በኋላ እንግዲህ በተለይ በዚህ በኢስት ኮስት የተጀመረው እንቅስቃሴ የኢስት ኮስት አብያተ ክርስቲያናት የማሰባሰብ ስራ ላይ እኔም አንተም ፊታውራሪ ሆነ እኔም ከበስተኋላ አብሬ የተሳተፍኩበት ነውና እዚህ ከኮቪድ የተደረገው የፕሮግራም ራሱ በጣም ትልቅ ፕሮግራም አንድ ላይ እንድንቆም እንድንሰባሰብ በጣም
በጣም ምናልባትም ከአመታት ከብዙ አመታት በኋላ በዚህ በዲኤምቪ አካባቢ ያለው አብያተ በጋራ አንድ ላይ አብረው የቆሙበት አይነት ትልቅ ባል እነዚህ የፈጠሩት መነቃቃት ቀላል አይነ ከፋች ነበር የኦክቶበር 12 2019 የማይረሳ እንደው እንደ መንደርደሪያ አንዱ ስፓይክ በጣም ሃይ እንትናችን እሱ ነበር ልክ ነው ያ እነዚህ እንግዲህ ከዛ ደግሞ እንዳልከው በሴንትራልም የዌስት ኮስት አብያተ ክርስቲያናትም እንደገና ከብረቱ ጋር አብሮ በጋራ አንድ ላይ ለመቆም ያደረጉት ውሳኔ እንዳልከው በየከተሞቹ የነበሩ አብያተ ክርስቲያናት ወደ ህብረት በአጠቃላይ እኔ ጋር ዘለቀ ወደ ጌታ ከመሄዱ 15 ወይም የተወሰነ ግዚያት በፊት ያደረገው ቪዲዮ አለ እኛ በጀርኒ ቱ ጁቢሊ ላይ ተቀረጸውና ኤፕሪል ላይ ነበረው ማለት ነውና እዛ ላይ ምን ይላል እኛ ብዙ በመበታተን ነው ያሳለፍነው ብዙ ግጭት ውስጥ ነው ህይወታችን የቆየው ያለፍነው ከዛ አንፃር ብዙ ምን ፈልገው ነው ያሉት ውጤትና ፍሬ ልናገኝ ያልቻልንበት ነው አሁን ግን እግዚአብሔር ከፍራግመንቴሽን ወደ ዩኒቲ ያመጣን ይመስለኛል ይሄ ደግሞ ለመንፈሱ ይመቸዋል ሪቫይቫል ሊጀምር ነው መሰለኝ እና ሁሌ ከልብ አይጠፋም ይሄ ንግግሩ ማለት ነውና እነዚህ ነገሮች የመሰባሰብ አንድ ላይ መቆም አብሮ የመሆን ጉዳይ ምርጫ አይደሉም እውነት ነው እንደውላለም ወይም የኛ ፍላጎት ብቻ ማድረግን መፈለግንም በእያንዳንዳችን ውስጥ እያደረገ ያለው እግዚአብሔር ነው ፕሮባብሊ እግዚአብሔር ሰሜን አሜሪካን በዚህ ያሉትን አብያተ ክርስቲያናት ጎብኝቶ ለዚህ ሀገርም ብሌሲንግ ፕሮባብሊ ኢትዮጵያ የሚተርፍ ትልቅ ነገር ከእንደዚህ መሰባሰብ ይወጣ ይሆናል ብዬ ተስፋ አደርጋለሁ እኔ ማስታወሳለሁ ታስታውስ ከሆነ አንድ ጊዜ እንደዚህ የተገናኘን በኢስት ኮስት ያለን ፓስተሮች በዚህ በዲኤምቪ ኤሪያ ሱባኤ ዘና ብለን በጋራ በሄድን ጊዜ አንዱ እንግዲህ ከማረሳው አብሮን ያን ፕሮግራም የተሳተፈው ጋይ ዘለቀ ነበር ፓስተር ዘለቀ እና አይ ሪሜምበር ያለውን እግዚአብሔር በዚህ መገኘት በዚህ ህብረት ውስጥ እግዚአብሔር አለ የሚል ቃል ሲናገር አስታውሳለሁና ልክ ነህ መሰባሰባችን ያ ነው እያደገ መጥቶ ይሄን ትልቅ የሆነው ግራንድ የሆነ ፕሮግራም ለማዘጋጀት አቅም የሰጠና በዚሁ ተመሳሳይ ሁኔታ እንደምታስታውሰው ከጁቢሊ ከበራ በኋላ የቦርድ ሚቲንጋችን ያደረግነው ዴንቨር ነውና የዴንቨር ደግሞ ሌላው ታሪካዊ አጋጣሚ አሁን ምናልባት ወደዛ አንዳንድ ሐሳቦችን ታነሳለህ በዴንቨር ታሪክ ውስጥ የዴንቨር አብያተ ክርስቲያናት ተብሎ ለመጀመሪያ ተቋቁሞ በኮሚቴ የተዋቀረበት የራሱ ሰብሳቢ ቦርድ ምናምን የተዘጋጀበት በጣም ታሪካዊ ክስተት ነው ለመጀመሪያ ለዴንቨር ከተማ ሆነ ይሄ ልክኛ የዛሬ 7 አመት 6 አመት በዚህ በኢስት ኮስት እንዳደረግነው የዴንቨር ከተማ አብያተ ክርስቲያናትም ለመጀመሪያ ጊዜ በታሪክ አብረው አንድ ፕሮግራም ሲሰሩ ይሄ መጀመሪያቸው ነውና እኔ ዝም ብዬ ያያስኩ ነበር እንዳልከው ከሴሌብሬሽን ቱ ሚሽን አይደለ ከከበራ ወደ ስራ ወደ ወንጌል ስራ ወደ ሚሽን ብለን ነው የተነሳ ነውና እግዚአብሔር የዚህ የጁቢሊ ቅጣይ አድርጎ ነው ያመጣው አሁንም የምታዩ ሂዶ ያረፈው ህብረት ላይ ነው መያያዝ ላይ ነው እና ይሄ በጣም አይ ቲንክ ለሚያስተውል ሰው በዚህ ዘመን እግዚአብሔር እየፈለገ ያለው ነገር መያያዛችንን ህብረታችንን ይመስለኛል ትክክል አሁን ይሄ የዳልኩ የዴንቨር ኮሎራዶ ኮንፈረንስ ይሄንኑ የሚያስቀጥል ነው የሚሆነው ይሄ መሰባሰብን ወደ አንድ ቦታ መምጣትን በአንድ ጥላ ስር አብሮ መገኘትን ያ ማለት እያንዳንዱ አጥቢያ ራሱ ኦቶኖሚ ያለው በየሪጅን ያለን ነፃነት አለን ግን እዛ ባለፈ በሰሜን አሜሪካ በጣም የምንሰባሰብበትና በአንድ ጥላ ውስጥ አብረን ይሄን ወንጌል ሻሻት የምንጀምርበት ወይም ይሄንን የበለጠ የምናጠናክርበት ነው የሚሆነው ብዬ እኔም ይሄን ወስዳለሁ በጣም አስፈላጊ ነው ዳዊት እኮ ያደረገው ይሄ ነው ያ የተበታተነውን የእስራኤል ነገድ አንድ ቦታ ማምጣት መሰብሰብ ያ ነው ለቀጣይ ተሐድሶ መሰረት የጣለውና ከመሰባሰብ የሚቀድም በመሰባሰብ ውስጥ እኮ ብዙ ያልተፈቱ ይፈቱ ይኖርሻል የግድ የምንሰባሰብ ሁሉ ነገር ተስተካክሎ ተፈቶ አይደለም ትዳር ውስጥ እኮ ከሚስት ጋር ስትኖር እኮ ብዙ አለ አብረህ መኖር ግን በሂደት እየፈታው ቁጭ ነው ልዩነቱን ሪዞልቭ ያደረገው ለሚፈልገው ፍጹም ሆኖ አንድነት ይደረሳልና አሁንም እኔ ከልብ በዚህ በሰሜን አሜሪካ ላለው አብያተ ክርስቲያናት መሪዎች አገልጋዮች ሚኒስትሮች ጥያቄ ይህን እናጠናክር መሰባሰባችንን
እንቀጥል የበለጠ ደግሞ ቀኑ ሲቀርብ ያያችሁ ያው ከፊታችን ብዙ ምልክቶች አሉ የሚያሳይ ነገርና የበለጠ የምንሰባሰብበት ነውና ዴንቨር ኮሎራዶ እንግዲህ ለዛ በጣም ትልቅ ባለው ማሳያ ይሆናል ብዬ ተስፋ አደርጋለሁ ብዙ ጉጉት አለ ያው ወሬው በብዙ መልኩ ወጥቷል ኢንፎርሜሽኑ በብዙ መልኩ እየተሰራጨ ነው ያለውና ብዙዎች ለመገኘት ለመምጣት እየተመዘገቡ ነው አውሮፕላን ትኬት እየቆረጡ ነው ሆቴል ቡክ እያደረጉ ነው እና ይሄ በጣም የሚያስደስት ነው ምናልባት አሁንም በዚህ አጋጣሚ ያልሰማችሁ ያላወቃችሁ በተለያየ ምክንያት ኢንፎርሜሽን አድርሳችሁ ካላችሁ ደጋግሜ ልነግራችሁ ፈልጋለሁ ጁላይ 15 to July 19 2025 ዴንቨር ኮሎራዶ እንድንገናኝ እንጠራችኋለን እንግዲህ በውስጡ ምን አለ ምን ድግስ አለ ምን ዝግጅት አለ ሚሊዮን ደግሞ እስቲ ትንሽ እናንሳው በዛውም ሰብስክራይብ ረሳ ሰብስክራይብ ኦኬ የበታችንን የዩቲዩብ አካውንቶቻችንን ሰብስክራይብ አድርጉ ሚሊዮን ረስቻለሁ ልምድ ይሄ እንግዲህ ትንሽ ልምድ እያገኘን ስንመጣ እያደረግነው እንሄዳለን ወንደርፉል እግዚአብሔር ይመስገን የሚገርምህ ከጁቢሊ በኋላ በዚህ በ51ኛው አኑዋል ኮንፈረንስ ላይ ይሄ ሪቫይቫል ኮንፈረንስ ላይ ከዚህ በፊት ከነበሩት የተለየ ነው የሚሆነው ከዚህ በፊት አኑዋል ፕሮግራሞች አገልጋዮችን ብቻ መሪዎችን እና የዩዝ ሊደርስን ብቻ ያካተተ ነበር አሁን ግን ከተማ አቀፍ የሆነ ማለት ሁሉንም አቀፍ የሆነ ስራ ሲሰራ በታሪክ የመጀመሪያ ነው ከቸርች ውጪ ከዚህ በፊት ሆስት የሚያደርጉ ቸርቾች አሉ እነሱ በሚሰጡን አዳራሽ ነበር የምናደርገው ያው የቁጥሩም ውስንነት ስላለ ያን ያህል ትልቅ አዳራሽ አስፈልጎና ያቅም አሁን ግን የጁቢሊን ኢምፓክት መታየው እንደምታውቀው ባለፈው አንተና ፓስተር ሄኖክ የሄዳችሁበት ያያችሁት ቪዚ ያረጋችሁት አሁን በማስታወቂያም ላይ ያየን ያለ ነው ህንጻ በብዙ ሾዎች ኢንቨስት የተደረገበት ይሄ ታሪካዊ ለምንድን ነው የምለው የዛሬ 8 አመት ባክ ብትሄድ በኢሲኤፍ ታሪክ ማለት ነው አኑዋል ፕሮግራም ተደርጎ ለስራ ማስኬጃ ህዝብ የሚሰበሰበው ገንዘብ ምናልባት 10,000 ባልሞላ ሊሆን ይችላል ይሄን እንደ ኢንሳይደር ነው ነገር አብሮ በቦርድ እንደሚያገለግል እንደነበር ዛሬ ለአዳራሽ ክራይ ብቻ ማለት ነው ለአኑዋል እንግዲህ አሁን ይሄ ጁቢሊ እንደ ግራንድ ፕሮግራም አይደለም አኑዋል ፕሮግራም ነው ግን እግዚአብሔር በምን አይነት አክሰለሬሽን ውስጥ በምን አይነት ሞመንተም ውስጥ እንዳስገባው ይሄ ንብረት የምታየው ዛሬ በትልቅ እንደ ያ ሚኒ ግራንድ በለው ሚኒ ጁቢሊ በለውና ትልቅ ስራ ነው እየተሰራ ያለና በዚህ አጋጣሚ የጁላይ 15 to 19 ያለ ፕሮግራም ከተለመደው ውጪ በጣም ዘርፈ ብዙ ፕሮግራሞች ያሉበት በኋላ ላይ ታነሳቸው ትችላለ ዲቴል women's ministry empower የሚያደርግ የchildren ministry የዩዝ ministry ቀደም ደግሞ አወርተኛል ፓስተሮችን እዛ ያሉ ዩዞችን ሁሉ የቶርናመንት ኢኳስ ቅዳሜ ጠዋት ላይ እንደዛ አይነት ዩኒክ የሆነ ልክ የጁቢሊን ኮፒ ሆኖ በዛ ኮንቴክስት የተዘጋጀ ፕሮግራም ነውና ሪሊ እኔ ናፍቅ ያለው አሁን እየሰማው ነው ከአንዳንድ ቸርቾች ብዙ ሰዎች እስከነ ሚስቶቻቸው ልጆቻቸው ሁሉ እየተዘጋጁ ያለበት ሁኔታ ነው ያለውና ሆፕፉሊ ዴንቨር ላይ ታሪካዊ ስራ ይሰራል አስባለሁ እንደው የኔ ጭንቀታው ቦታ እንዳይጠበል ነው እግዚአብሔር ይመስገን እንዳልከው ከጁላይ 15 ጀምሮ እስከ ጁላይ 19 ድረስ በጣም በርካታ ናቸው በጣም ብዙ ናቸው ግቶቻችን በተለይ የዴንቨር ከተማ ያሉ አብያተ ክርስቲያናት መሪዎች የህብረቱ ኃላፊዎች እና ደግሞ የተደራጀው የታስክ ፎርስ እንዴት ባለ ትጋት እየተዘጋጁ ነው ለነገር አልችልም በጣም የሚገርም ነው እና ከብዙ አመት በኋላ በጋራ አንድ ላይ የሚያደርጉት መሆኑ የፈጠረው ደስታ ማለት ከዛ ከመንሄደው ከላየ ቦታ ወደዛ ከመንሰባሰበው ከመንገናኘው ባለፈ ከተማው ውስጥ ላሉ አብያተ ክርስቲያናት ምእመናን የፈጠረው ደስታ ልክ የለው በአይኔ ነው ያየሁት በግብራኤል ሰዎች አንተም ባናኖች ተሳትፋይታቸዋልና እጅግ በጣም በከፍተኛ ትጋት ጉጉት ደስታ ነው በዓሉን ያዘጋጁ ያሉት ሆስት የሚያደርገው ህብረትና እግዚአብሔር ስለነሱም በጣም ነው ማመሰግነው እንዳልከው በጣም ብዙ አይነት ፕሮግራሞች ነው ያሉን ጉባኤያችን በዓላችን የሚጀምረው ጁላይ 15 ነው ማክሰኞ ማታ የፓስተሮች ኮንፈረንስ ይጀምራል
ይሄ እንግዲህ ለመጋቢዎች ብቻ ተብሎ የተዘጋጀ ፕሮግራም ነው እስከ ሮብ ጠዋት ጁላይ 16 ሮብ ጠዋት ድረስ የሚኖረው ፕሮግራም የፓስተሮች ኮንፈረንስ ነው ከዛ ከሰዓት ደግሞ ሁሌ እንታቀው ሱባኤ ዘና የምንለው ፓስተሮች አንድ ላይ አብረው የሚያሳልፉበት የሚጫወቱበት ኔትወርክ የሚያደርጉበት የሚያርፉበት እንደዚህ አይነት የሽርሽር አይነት ፕሮግራምም አለው ስለዚህ እሱንም ሚስ እንዳያደርጉ ፓስተሮቹ በጣም ከሚወደዱ እንደለም በአዳራሽ ብቻ ሳይሆን ከአዳራሽ ውጭም እንደዚህ አይነት ጊዜ አግኝተው ቦታ ያዩ የጎበኙ ግን ደግሞ በዛውም እርስ በርስ ስለ አገልግሎታቸው ስለ ህይወታቸው ሚስቶቻቸውን ልጆቻቸውን ሁሉ ጭምር ሳይቀር ይዘው ኔትወርክ የሚያደርጉበትም ፕሮግራም አለ ሮብ ምሽቱን ግን ጀነራል አሴምብሊያችን ጠቅላላ ጉባኤያችን ይከፈታል ጠቅላላ ጉባኤ ስንል ፓስተሮቹን ጨምሮ የቤተክርስቲያናት ተወካዮችንም ጭምር የሚያካትት ፕሮግራም ነው ከሮብ ምሽት ጀምሮ እስከ አርብ ምሳ ሰዓት ድረስ እንግዲህ አርብ የሚዘጋው በጣም በልዩ ሁኔታ ነው አብረን የጌታን ራት እንወስዳለን በተለያየ መልኩ በዚህ ህብረት ውስጥ ያገለግሉ የቆዩና እውቅና ሊሰጣቸው የሚገቡ አካላትን እውቅና የምንሰጥበት ነው አዳዲስ የምንቀበላቸውን የቦርድ አባላት እና ሌሎች ነው አካላት እነሱንም ምንጸልይበት ነው አብረን የጌታ ራት የምንወስድበት ጌታን የምናመሰግንበት አይነት ፕሮግራም በዚህ መልኩ ነው ጠቅላላ ጉባኤያችን የሚጠናቀቀው ከዚህ ጎን ለጎን የፓስተር ሚስቶችና የመሪ ሴቶች ደግሞ ኮንፈረንስ አለ እሱ አሁን ባይነቱ የመጀመሪያ ብዙ ጊዜ ያው ህብረታችን አንዱ እንግዲህ ምንድነው ሴቶችን የሚመለከት ምንድነው ያደረገ ያለው የተባለን ምን አንዳንድ የፓስተር ሚስቶችም አብረው መጥተው ግን ቦርድ ሆነው የሚመለሱበት በቃ ሆቴል ቁጭ ብለው ወይም ከተማ ሲጎበኙ ወይም እንደዚህ የሚመለሱበት ሁኔታ ያን አስቀርቷል አሁን ይሄ በነገራችን ላይ ቴሶፊ የዶክተር ቤተ ባለቤት ስታጫውቶ ነበር ጅማሬ ላይ ነበር የፓስተር ሚስቶችን ኢምፓወር ማድረግ ፕሮግራም በሂደት ግን እንዳልኩ ያው ብዙ ድካሞች ውስጥ ስላለፈ እነዚህ ነገሮች እየተረሱ መተው ነበርና ይሄ ሪቫይቭ ማድረጉ በጣም ሪሊ ትልቅ ሲግኒፊካንት ያለው ለውጥ ነውና እኔ በጣም አስፈላጊ ነው ማለት ከያንዳንዱ አገልጋይ በተለይ መጋቢ ጀርባ ያሉት ሚስቶች ናቸውና እግዚአብሔር እንኳን ሲፈጥር ሴትና ወንድ አድርጎ ፈጠራቸው የሚለው እግዚአብሔር ቃል ከዛ አንፃር የውመን ሊደርስን ኢምፓወር ማድረግ በጣም ነው የሚያስፈልገው በተለይ ፓስተር ሚስቶች ደግሞ በብዙ ተዳውስ ነው የሚያልፉት ሲገናኙ አንድ ላይ አስብ ብዙ እንደው ፓስተሮቹ ብቻ ነው የሚመስለው ከፊት ለፊት ያሉት ነው ስለሆነ እንጂ እኮ ብዙን ቀንበር ቤተክርስቲያን ውስጥ ያለውን ጭንቀትም መከራም ደስታም አብረው እኩል ነው የሚጋሩት እና እንደዚህ አይነት ቦታ ሲገናኙ በጣም ሪሊቭ ሲሆኑ አይቻለው ሲበረታቱ አይቻለው ቻሌንጃቸው አንድ አይነት ነው ተግዳሮታቸው አንድ አይነት ነው ፈተናዎቻቸው ይመሳሰላሉና አንዳቸው ባንዳቸው የሚጽናኑበትና በጣም ሪፍሬሽ ሆነው የሚመለሱበት ሁኔታ እንደሚኖር ተስፋ አደርጋለሁና በዛ መልኩ ይሄንን የዊመን ኮሚሽን ቼር የሆነችው ታችን ፓስተር መርሲ በሚገርም ትጋት ከሷ ጋር አብረው ብዙ ከየሪጅኑ ተጣጡ የሴት አገልጋዮች አንድ ላይ ሆነው በጣም በትጋት ያዘጋጁ ነው ያሉት እግዚአብሔር ይመስገን ሌላው ከዚሁ ጋር አብረው ፓራሌሊ ደግሞ እየተካሄደ ያለው ከክሮስ ሌጋሲ ቸርች ጋር አብረን ሆነን በአጋርነት ያዘጋጀን ነው የሰከንድ ጄነሬሽን ጉዳይ ነው ኦፍ ኮርስ ይሄም እንዳልከው እኮ ነው ቀደም ብሎ በህብረቱ ታሪክ ውስጥ አንዳንዴ የሚደረግበት አንዳንዴ ደግሞ ቀዝቀዝ የሚልበት ሁኔታ ነበር አሁን ግን በጣም በተጠናከረ ሁኔታ በአጋርነት በአንድ ላይ ሆነን ያዘጋጀን ነው እሱም ሮብ ማታ ይጀምራል ሐሙስ አርብ ቅዳሜ እሁድ እስከ ምሳ ሰዓት ድረስ የሚቆየው ረዘም ያለ ጊዜ ነው ስለዚህ ወጣቶቻቸውን በተለይ ያንግ አዳልት መሪዎች የሆኑትን በየአጥቢያው የሚያገልግሉ ቢመጡ ኢምፓወርድ ይሆናሉ ኢንካሬጅ ይሆናሉ ኢኩዊፕድ ይሆናሉ በጣም ብዙ ወርክሾፖች አሉ ብዙ የምሽት ላይ ደግሞ ለነሱ በከተማው ላሉ ያንግ አዳልቶች የሚሆን ሐሙስ ማታ አርብ ማታ ቅዳሜ እሁድ ጠዋት በክሮስ ሌጋሲ ቸርች ደግሞ ትልቅ ኢቨንት ትልቅ ኮንፈረንስ ተዘጋጅቷል ሶ በዚህ አጋጣሚ ያንግ አዳልቶቻችሁን ወደ ዴንቨር ኮራዶ እንድትልኳቸው መጋበዝ እንፈልጋለን የኮሚቴ ኢቨንትም ፕሮባብሊ በጁቢሊ አንዳንድ ነገሮችን አድርገናል ግን እዚህ ደግሞ አሁን በጣም በጥሩታ የተዘጋጀ ነው ቅዳሜ ጠዋት ፈን እንዲኖር ፍሬንድሺፕ እንዲኖር ሰዎች የበሉ የጠጡ ኳስ ግጥሚያ የኢስት ኮስት እና ዌስት ኮስት ፓስተሮች ሲጫወቱ ማየት የምትፈልጉና ያው መመልከት የምትፈልጋላችሁ ፓስተሮቻችሁ ሰዎች መሆናቸው ኳስም እንደሚጫወቱ አላለም አንዳንዴ እኮ መጋቢ ሆነ ሰው ሲያው በቃ
የሚሰሉት ስዕል አለ ስለመጋቢ ግን እንደማንኛውም ሰዎች መሆናችንን ምንወድቅ ምንነሳ ምንወዳደር መሆናችንን በዛው አጋጣሚ የሚያዩበት አጋጣሚና እድል ነው ከተማ ውስጥ ያሉትም የወጣቶች እርስ በርስ የሚጋጠሙበት አይነት ፕሮግራምም ጭምር አለ ሌሎችም ጠዋት ማለት የሚሆን ነው ከጠዋት ከ9 AM ጀምሮ እስከ 1 PM ድረስ ያለው ከዛ እንግዲህ የቅዳሜው ዋናው ግራንድ ምንለው ኮንፈረንሳችን የሪቫይቫል ኮንፈረንሳችን ኦፍ ኮርስ ሐሙስ ነው የሚጀምረው ሐሙስ ማታ ዓርብ ማታ ቅዳሜ ደግሞ በልዩ ሁኔታ ይከዳል በጣም ብዙ ዘማሪዎች የቃሉ አገልጋዮች መዘምራን የሚሳተፉበት እጅግ ምንታነጽበት ምንነበረታታበት ምንነቃቃበት አይነት ትልቅ ኮንፈረንስ ነው የሚሆነው እና እግዚአብሔር ይመስገን በጣም የሚገርም አይነት ድግስ ነው የተዘጋጀ ያለው ያ እውነት ነው በተለይ ምንድነው ባለፈው ዴንቨር በነበርን ጊዜ ከቦርዱ ጋር ስናወራ ከዴንቨር መሪዎች ጋር ቤተክርስቲያን ጥያቄዎች ጠይቀውናል በጣም ተገቢ የሆኑ ጥያቄዎች አንዲት ቤተክርስቲያን ከምታደርገው ስብሰባ ኮንፈረንስ ምን ይለየዋል አብያተ ክርስቲያናት መጥተው በአንድ ከተማ ውስጥ ኮንፈረንስ ማድረግ የሚል ጥሩ ጥያቄ ጠይቀው ነበር እና አስታውሳለሁ መልሱን የመለስኩት እኔ ነበርኩና አንዱ የመለስኩላቸው መልስ ልጆቻችን ስፔሻሊ ሰከንድ ጄነሬሽን በብዙ ቦታ ምን ሰማቸው ነገሮች አሉ የኢትዮጵያ ኮሚኒቲ በሚያዘጋጇቸው ፕሮግራሞች ይሄዳሉ ማለት ዘፈን ጭፈራ ባለበት because ኢትዮጵያዊ የሆነ ማንነት ስላላቸው ያን ፍለጋ ማለት ነው በፕሪፕሬር አለ በጓደኝነት መሳብ አለና እንደ ኮሚኒቲ እንኳን ማለት ነው እንደ ክርስቲያን ኮሚኒቲ ልጆቻችን መተው በጋራ አሁን ጁቢሊ አንዱ ካደረገልን ነገር አንዱ ከሁሉም ስቴት የመጡ ሰከንድ ጄነሬሽን ወጣቶች ለመተያየት ጓደኝነት ለመለዋወጥ በነገራችን ላይ የኔ ልጅ ክርስቲያን ነው የምታገባው አይደል ያንተ ልጅ ክርስቲያን ነው የሚያገባው ኤክስፖዠር እኮ ራሱ ለልጆቻችን ለሰከንድ ጄነሬሽን ስለዚህ ቻሌንጅ ያደረግናቸው አንዱ አዎ ኢንዲቪጁዋል ቸርቾች ሎካል ቸርቾች ሊያደርጉት ይችላሉ እኛ ግን ያን ዱፕሊኬሽን አይደለም በዩኒቲ በጋራ እንደ ኢትዮጵያውያንና ኤርትራውያን በዛ ማቀፍ የሚሆን ግራንድ የሆነ በቃ ልጆቻችን መተው አብረው ሴሌብሬት የሚያደርጉበት ነገ ከነገ ወዲያ ይሄን ሌጋሲ የሚያስቀጥሉት እነሱ ናቸው ስለዚህ እነሱ ታሳቢ ያደረገ በእውነታው ደስ ያለኝ ከክሮስ ሌጋሲ ቸርች ጋር በተያያዘ ሁኔታ በጣም ቆንጆ ፕሮግራም የተሰራ ነው እኔ ክርስቲያን ወላጆችን ምለው ቫኬሽን ጥሩ ቦታዎችን ወስዳቸዋለን ጥሩ ነው ግን ከዛ ባልተናነሰ እንደዚህ አይነት ቦታ ልጆቻችን ይዘን መሄድ በጣም ዘርፈ ብዙ ነው መንፈሳዊ ከሪሌሽንሺፕ አንፃር በእነሱም ውስጥ ምን ፈጥረው መልካም ነገር አለና ይሄ እንደ ካልቸር ሆኖ እንዲቀጥል ነው እነሱንም አብሮ ያሳተፈ እነሱንም አብሮ የያዘ ይሄ በጣም አንዱ ኮንሰርናችን ነው ሌላው ግን ቲማችን ራሱ ከሴሌብሬሽን ወደ ሚሽን ያልነው በጣም በሚገርም ሁኔታ እንግዲህ አንተ እንዳስተባባሪ ያይሆ ነው ወንጌል ስርጭት ላይ የተሰራ ያለ ስራ ካሁኑ ያስደምማል በምን አይነት ዝግጅት የዴንቨር ከተማ ቅዱሳን እየተዘጋጁ እንደሆነ ቦታው ላይ ይሄዱ ጾም ጸሎት ይያዙ አሁን ትላንትና ሁሉ በዙም ስልጠና ይሰጣቸው ነበር ዶክተር ግርማ በቀለ ከካናዳ ልክ ነው ዝግጅታቸው እና እኛ ከምናደርገው ፕሮግራም ቀደም ብሎ አይ ቲንክ ካልተሳሳቱ ከእሁድ ጀምሮ ነው ከተማ አቀፍ የሆነ ሞቢላይዜሽን የሚደረገው በተቻለ መጠን በዴንቨር ከተማ ያሉ ኮሚኒቲዎቻችን ከዛም አልፈን ሪች አውት ለማድረግ ትልቅ የሆነ ሞቢላይዜሽን ዝግጅት እየተደረገ ነው ይሄን አንድ ሎካል ሊያደርገው አይችልም እንዲህ አይነት ሙቭመንት በጋራ በአካል በመሰባሰብ እናደርገው ነው እና ሆስት ለሚያደርጉ ከተሞች ብሌሲንግ እኔ የ2019 አመታዊ ፕሮግራም የኛ ቸርች ሆስት ያደረገችው ከዚህ ከአካባቢው ካለን አብያተ ክርስቲያናት ጋር ማለት ነው አሰብ was a blessing ያን ያህል ቅዱሳን መጥቶ ከተማችን በመርገጡ
አብረን እኮ ጸጋ እንካፈላለን አይደል በቲቶ መምጣት ምክንያት እኮ ነው ይዘህም ሄደው አንተ ውስጥ ያለን ጸጋ ነው እና ለከተማው ራሱ ሂሊንግ ነው ስለዚህ እንደ አንድ ፕሮግራም ከሰርሞኒ የሆነ በዓል ፕሮግራም ከማድረግ ያለፈ ስፒሪቹዋል ሲግኒፊካንስ አለው በተለይ ሰከንድ ጄነሬሽን በሚመለከት ኢቫንጀሊዝምን በሚመለከት ለቤተ ክርስቲያን ስንወጣ ከዛ ከተማ ብዙ የሆኑ ትርፍ ይኖራል ብዬ ተስፋ አረጋለሁ እኛ እንደ ቤተ ክርስቲያን ተባርከናል አሜን ተባርከናል ላጠናክር መኪያንተ ያልከው ላይ በተለይ ወጣቶች አካባቢ ያለው አንዳንድ መጋቢዎች አንዳንድ ኮንሰርኖቻቸውን ሲያነሱም ሰምቻለሁ ልጆቻችን የት ነው የሚተዋወቁት የት ነው ሊተያዩ የሚችሉት ጓደኝነት ቢፈልጉ ጋብቻ ቢፈልጉ እንዴት ነው የሚሆነው የሚለው ኮንሰርን የመጋቢዎች የብዙ መጋቢ ኮንሰርን ሆነ አይቻለው የብዙ ቤተሰብ ኮንሰርን ነው አንድ መጋቢ ስለልጆቹ የመጀመሪያ ታላቅ ሁለት ልጆቹ እንደዚህ አይነት ባለ የአብያተ ክርስቲያናት ባዘጋጀው የወጣቶች ፕሮግራም ላይ ተሳትፈው ሄደው ከተዋወቋቸው ሰዎች ጋር የተጋቡት እና መጨረሻው ግን ወንድማቸው እስቲ ገና አላገባም አንተ እኮ እንደዚህ ፕሮግራም የመሄድ ስላልገጠመ ነው እያሉ ብዙ ጊዜ እንትን ያደርጉታል በነገራችን ላይ not only young እኮ እነዚህ ሰከንድ ጄነሬሽን ብቻ ሳይሆን ድሮኮ አዳልቶች ማለት ነው ሚስት በዛ በቺካጎ ኮንፈረንስ ተዋውቆ የተጋቡ እኮ ታሪክ ባለፈው ስንሰማ ነበር እና ትልቅ ኤክስፖዠር ሳይድ ኢንቱኑ ማህበራዊ ፋይዳው ከመንፈሳዊ ኢንቱኑ ባለፈ ማህበራዊ ፋይዳው በጣም ቀላል አይደለም በከተማውን ኢምፓክት ነው ፕሮባብሊ እንግዲህ ከዴንቨር ስንወጣ ዴንቨር ከ2025 በፊትና በኋላ ምን ታሪክ ነው የሚሆነው ሊትራሊ በዚህ ልክ ከተሞችን ኢምፓክት የሚያደርግ ነው 2026 ምን ሄደበተም ከተማ ፕሮባብሊ ከዛ ያልተናነሰ ምናልባት ከፍ ያለ ኢምፓክት ሶ አንዱ ጎል ኦብጀክቲቫችን how do we impact the cities እነዚህ ምን ሄደባቸው ሜጀር ኢትዮጵያን ፖፑሌሽን ያሉባት ከተሞች ውስጥ እንዴት ኢምፓክት እናደርግ እንዴት ተጽዕኖ እናደርግ የሚለውም ጭምር ስለሆነ በጣም ትልቅ ኢምፓክት ነው ፕሬየር ሞቢላይዜሽን ቢነሳ በጣም ጥሩ የከተማው አብያተ ክርስቲያናት የጸሎት አገልጋዮች በጣም በሚያስደንቅ ሁኔታ በጋራ እየጸለዩ ነው ፕሮግራም በሚካሄድበት ጊዜ ጧት ላይ የጾምና የጸሎት ፕሮግራም ይካሄዳል ሶ ትልቅ የጸሎት ከቨሬጅ ጭምር ያለው ፕሮግራም ነው ሌላው በዚህ አጋጣሚ እኔ ጥሪ ማድረግ የምፈልገው በከተማ ውስጥም በዴንቨር ከተማ ያሉ የቢዝነስስ ሚኒስትሪ ኢቭን ከዴንቨር ከተማ ውጭ ያሉ የተለያዩ ሚኒስትሪዎችና ኦርጋናይዜሽን ቸርችስ ስራዎቻችሁ ማስተዋወቅ ፈልጉ መጽሔት እየተዘጋጀ ነው ሶ በዛ መጽሔት ላይ ማስተዋወቂያቸው ሊያኖቻሉ ያ መጽሔት ዛ ከተማ ብቻ ሳይሆን መጋቢዎቹ የተለያየ ከተማ ሲሉ ይዞት የሚሄዱት ነው ሶ ስራቸው በመላው ሰሜን አሜሪካ የሚተዋወቅበት እድል አለ ቡቶች እያዘጋጀን ነው ቴብል ወስደው ራሳቸው ቴብል አዘጋጅተው ስራቸውን ንግዶቻቸውን አግሮታቸውን ማስተዋወቅ ይፈልጉ በዴንቨር ከተማም ያሉ ኢቭን ከዴንቨር ከተማዎች ኢቭን በኢትዮጵያም ያሉ ቢዝነሶችን ሪች አውት ያደርጋል ምክንያቱም ብዙ ኢትዮጵያዊ እዚህ ያለ ኢትዮጵያዊ በአገር ቤት ይገዛል በብዙ ጉዳዮች ይሳተፋልና እንደዚህ አይነት በኢትዮጵያም ያሉ ቢዝነስስ እና ኦርጋናይዜሽንስ እዚህ ሀገር ያለው ምእመን አብሯቸው እንዲቆም በገንዘብ ሊሆን ይችላል በእውቀት ሊሆን ይችላል አብሯቸው እንዲቆም እንደሚፈልጉ እናውቃልና ይሄ ፕላትፎርም በየአመቱ በየከተሞች የሚዘጋጀው ፕላትፎርም ስራን አገልግሎትን ንግድን whatever it is ለማስተዋወቅና እኛ የክርስቲያን ሚኒስትሪስ ኦርጋናይዜሽንስ ቢዝነስስ እንዲጠናከሩ እንፈልጋለን ከዚህ አንፃርም ፋይዳው ብዙ ነውና ጥሪ ለማድረግ ፈልጋለሁ በዚህ አጋጣሚ ክርስቲያን ቢዝነስስ ኦርጋናይዜሽንስ ሚኒስትሪስ ስራዎቻችሁ ማስተዋወቅ ከፈለጋችሁ በመጽሔታችን በኩል ልታውቁታላችሁ ከዛም ባለፈ በቦታው በስፍራው ተገኝታችሁ ደግሞ ስራችሁ ልታስተዋውቁ ትችላላችሁ ኮንታክት ብታረጉን ይሄንን እናመቻችላችኋለን ሶ ይሄም ጥቅምና ይሄም ፋይዳ እና በጣም ሆሊስቲክ የሆነ በጣም ብዙ ኢምፓክት ያለው ኮንፈረንስ ነው የሚሆነውና እግዚአብሔር ይመስገን እንደው ወደ ማጠቃለሉ ይሄድ ይመስለኛል ለምትጨምረው ነገር ከሌለ ከአብያተ ክርስቲያናት ከመሪዎች ከአገልጋዮች እንደው ምን እንጠብቅ ምን ጥሪ ታረጋለህ የሚለው ላይ እስቲ እኔ ምንድነው ስለዚህ በተለይ በማህበር እንዲስተሰባሰብ ከየሎካል አገልግሎቱ ወጥተህ በጋራ አንድ በሚያደርግ አጀንዳ ውስጥ ስትሰባሰብ የኔ ትልቁ ፕራዮሪቲ ነው በየማሰበው ሌሎችም ቢያደርጉት ደስ የሚለኝ አገልጋዮች ነን አመቱን በሙሉ ስንሰጥ ነው ምን ቆየው ፖዝ አድርገን
ሪፍሬሽ ማድረግ እኔ ሌሎች ነገሮች እንዳልከው ብዙ ጥቅሞች ይኖሩታል ግን እንደ አንድ መንፈሳዊ ሰው አብሮህ አንድ ቀንበር ከተሸከመ አብሮህ ሩጫህን ከሚወጥ እኛ እኮ በተለያየ ዲሞግራፊ ውስጥ እንሆን የተለያየ ሎካል ቸርች እንምራ እንጂ ምናገለግለው አንድ አምላክ ነው አይደል የአንድ አባት ልጆች ነን አንድ የሚያደርገን ነገር ብዙ ነው ስለዚህ አንተ የምትሮጠው ሩጫ የኔን ሩጫ ነው እኔ የምሮጠው ሩጫ ያንተን ሩጫ ነው ስለዚህ እኔ ይሄ ትልቅ ረፍት ነው ይሄ ትልቅ እንደሚለው ወንድማችን ሶል ሱባኤ ዘና ነው ሪፍሬሽ አድርጌ ነው የመጣው because ከብዙ ፓስተሮች ጋር የኔን ችግራቸው ሆኖ ሳል እነሱ ሶልቭ ያደረጉት ዊዝደም ሼር ሳደርግ አብሬ በፍቅር ስጫወት አብረ ስትበላ አብረ ስትውል የሚጋባብ ኢነርጂ አለ ፖዚቲቭ ኢነርጂ አለ ኢንስፓየር ሆነ ነው የምትመጣው እንደገና ሪፍሬሽ አድርገ ነው እኛ አሁን ሶስቱም መጋቢዎች ሁሉ ጊዜ አንቀርም ለምን በቃ አገልግሎት ትደርስበታል እንደ አገልጋይ ይሄ የጽሞና ጊዜ የጸጥታ ጊዜ ሪፍሌክት የማድረጊያ ጊዜ የምታገኘው እንደዚህ ባለ ጊዜ ነው ስለዚህ እኔ ፕራዮሪቲ የመጀመሪያው እንደ መሪ ከአብያተ ክርስቲያናት መሪዎች እኔ ይሄን አቲቲዩድ ይሄን ልብ ይዘው ቢመጡ ይሄን ወንድሜ ለኔ ያስፈልግ ህብረት ለኔ ያስፈልገኛል ስለዚህ እኔ ብቻዬን አይደለሁም ወንድሞች አሉኝ እህቶች አሉኝ አብረው የተጠመዱ አሉ ስለዚህ አባቶቻችን እኮ እንደሱ ነው በቃ ለመታየት እኮ ነው እናፍቃለሁ ላያችሁ ልመጣ በእኔና በእናንተ ባለ ጸጋ ልንጠቃቀም ቀጥሎ ያለ ነገር እኮ ነው ግን ማየት ነው አብረ ፍቅርን ሸር ማድረግ ነው ስለዚህ እኔ ኢንከሬጅ አደርጋለሁ ከፕሮግራም ወጣን ፕሮግራም ለመስራት አይደለም ከቸርች ሩቲን ከሆነ ስራ ውስጥ ወጥተን እንደገና ተደጋጋሚ ነገር ውስጥ ለማድረግ አይደለም የምንመጣው ለረፍት ነው የምንመጣው አብረን እግዚአብሔርን ጸጋ ለመከፋፈል በተለይ ደግሞ ከወንድሞች ጋር ህብረት ለማድረግ ሶ ይሄን ቫልዩ ይዘን ብንመጣ ህብረት ያስፈልገኛል እኔ በራሴ ሙሉ አይደለሁም ድሮኔ አገር ቤት ዋጋ እየከፈልን ነበር ምን ሄደው እግዚአብሔር ሰዎችን ፍለጋ ዋጋ እየከፈልን ነበር ለኮንፈረንስ ከአገር ምን ሄደው ለምን ተጠቅመን ስለምንመጣ ብዙ ራእዮች የሚወለዱት እንደዛ ባለ ጊዜ ስለሆነ ስለዚህ የአብያተ ክርስቲያናት መሪዎችን ምንም ማጥር ሳይዛችሁ በክርስቶስ ኢየሱስ አብረን የተጠመድን የጌታን ስራ የምንሰራ ዘይንዶብ ዘዴ ምን ሸለመው ባንድ ጌታ እንጂ ነው በመጨረሻ የምንቆመው በአንድ አምላክ ፊት ነው የምንሰራው የምናገለግለው አንድ አምላክ ነው ስለዚህ አብረን እንድንተያይ አብረን በፍቅር እንድንሆን እነዚህ 3 4 5 ቀኖች የከበሩ ቀኖች ናቸው ስለዚህ ሁሉም ሰው ፕራዮሪቲ ሰጥቶት ቢመጣ ኢንከሬጅ አደርጋለሁ Thank you አሰር መካሻ የበታችን ቦርድ ቸርማን እግዚአብሔር ይመስገን አሜን ስለዚህ ማሳሰቢያ መጨረሻ ማሳሰቢያ ብታደርግ ደስ የሚለኝ ስፖርት አለ አንተ ሩጫ ጀምራል እንግዲህ ጥንቃቄ ይፈልጋል ተብሏል እንግዲህ ሳትዘጋጁ እንዳትመጡ ትንሽ እንቅስቃሴ አድርጋችሁ ክብደት ቀነስ አድርጋችሁ ተብሏል ተጥቃሟልታችሁ ተብሏል ስለዚህ መጫወት የሚፈልጉትንም በዚሁ አጋጣሚ ጥሪ እናደርጋለን እግዚአብሔር ላይ እንዳይወድቁ ሜዳ ላይ እንዳይወድቁና ደግሞ ሌላ ችግር እንዳይመጣ ከወዲሁ እንዲዘጋጁ እንፈልጋለን እግዚአብሔር ይመስገን አሜን እግዚአብሔር ይባርክ እኔም እንዳንተው ይሄንን አይነት ተመሳሳይ ጥሪ ነው ማቅረብ የምፈልገው ጁላይ 15 ከጁላይ 19 ዴንቨር ኮሎራዶ የአብያተ ክርስቲያናት ህብረት መሪዎች አገልጋዮች እንደተባለው ምንም አጥር ሳይዘን ኢቭን ቅዱሳን ጨምሮ ያንግ አደልት ሊደርስ ውመን ሊደርስ የመጋቢ ሚስቶች የሚኒስትሪ ሊደሮች ሁላችሁም በዛ እንድንገናኝ ጥሪ ማስተላለፍ ፈልጋለሁ ስለ ዴንቨር ኮሎራዶ ፕሮግራም ጸልዩልን ተገኙ በተለያየ መንገድ ይሄንን ፕሮግራም ማገዝ ስፖንሰር ማድረግ የምትፈልጉ አብያተ ክርስቲያናት ሚኒስትሪስ businesses you are welcome ብዙ ወጪ እንዳለው ይታወቃል ሶ በዚህም መልኩ ከኛ ጎን አብራችሁ ትቆሙ ትችላላችሁ ከዚህ ባሻገር ግን ደግሞ በዛ አብሮ በመሆን እና በመገኘት የሚገኘውን ያን በረከት የጌታ ቃል እንደሚሆን ወንድሞች በህብረት ቢቀመጡ መልካም ነው
ያማረ ነው እግዚአብሔር በዛ ህይወትን በረከትን አዟል በአርሞኒየም እንዳለው ጠል በአሮን ራስ መደረቢያ እንደሚወር ሽቱ ነው ይላል ያንን ጸጋ ለመካፈል በሰፊነት ወደ ዴንቨር ኮሎራዶ እንድትመጡ እንጋብዛችኋለን ማርክ ዘ ዴይ ጁላይ 15 እስከ ጁላይ 19 ዴንቨር ኮሎራዶ እንገናኝ እግዚአብሔር ከሁላችሁ ጋር ይሁን thank you so much amen amen